በዚህ ዘመን አካል ጉዳተኛ ልጅ ለሚወልዱ ወላጆች ምን ተበክራቸዋል? በጣም በሚያሳዝን ሁኔታ አረፈች። እግዚአብሔር ዓላማ አለው። ማህበረሰቡ ለአካል ጉዳተኛውና ለአካል ጉዳተኛው ቤተሰብ ምን ማድረግ አለበት ትላለህ? ያን እግዚአብሔር የተናገረውን ሊፈጽም ነውና አካባቢ ያለ ሰው ይገርማል። ጅምር አይቀርም የኔ ነገር ሳይጨርስ አያርፍም የሚሉን እዛው በእሷ ፊት ዘመርኩላት። ወላጆች በብዙ ውጣውረድ እንዳሳደጉ ካቃለው ብዙ መገፋት እንደደረሰብህ ካቃለውና በዚህ ዘመን አካል ጉዳተኛ ልጅ ለሚወልዱ ወላጆች ምን ተበክራቸዋል? እንዴት አድርገው ያሳድጓቸው? አንተ ያለፍክበትን መቼስ እኔ ያለፍኩበትን አሁን የሚመጣው ጄኔሬሽን ማለፍ የለበትም። ምንድነው የምትላቸው? ልክ ነሽ። አሁን ስለነዛ ህፃናት ቢነግርሽ ማለት ነው በጣም የሚያሳዝን ነው። ምክንያቱም ቅድም ያልኩትም ለዛ ነው። እነዛ ህፃናት ወንድሜ መስፒንቶቹ ይባላል። ቅድም አሁን አሜሪካ ሄድ ዶክተሩ ሲልኝ የሰማው ልጅ ነው ብዙ ጊዜ እና እዛ ገጣን ላይ ተመለ እንደዚህ አይነት ህፃናት አሉኝ አለ ነው። አዎ ከዛ ምን ሆነ አልኩ። ሁለት ህፃናት ናቸው በአንድ ቤት አካል ጉዳተኛ ሆኖ አለኝ። ሁለት ህፃናት በአንድ ቤት አካል ጉዳተኛ ነው? አዎ። ምንድነው? ሁለቱም ዊልቸር የላቸውም፣ በዛ ላይ የዳዳ ናቸው አለኝ። ነው በቃ ራይት ወይ ያ መኪናዬ ማለች እሷንም ይዤ ዊልቸሯንም ጭኝም እሱ የነገረኝ ላይ ሐሙስ ነው መሰለኝ ዊኬንድ ላይ ራሜ ቀን ሄደን ስናይ ሁለቱም ህፃናት አካል ጉዳተኞች ናቸው። አንድ ልጅ ነበረች የ12 ዓመት ልጅ፣ እሷም ታማ ወባ ይዟታል። እዚህ አንድ ቤት ላይ አንዷ ተኝታ ነው ያለችው፣ እነዚህ ሁለቱ ታሙ ነው ያሉት። ስለዚህ ያለ አማራጭ የወሰድኩትን ዊልቸር ኦሬዲ መጀመሪያ እሱ ስላሳየኝ በፎቶ ለሷ ሰጠኋት። ከዛ በኋላ አየው እቺ ልጅ ሳልኩ አቅም ስለሌለ ያው ወባ ይዟታል አሉ ነው። አዎ ኦኬ እነዚህ ሁለቱ ህፃናት ምን እናንተ ልጅ? አዎ እሺ እቺ ልጅ አሁን የጃት ልጅ አልኩና ሶዶ ክርስቲያን ሆስፒታል ወሰድኳት ሕክምና እንድታገኝ እና አቅም ካለመኖር የተነሳና ረጅም ጊዜ ከመተኛት የተነሳ ለደሟ ተመጥቶ ነበር። ደምም አልነበራትም እና እቺ ልጅ ነች እነዚህ ሁለት አካል ጉዳተኞችን ማዘርና አባትና እናት ከተማ ሲሄዱ ስታግዝ ነበረችው እና እቺ ልጅ ወሰድኳት። እየታየች እየተራመደች ነበረች። ደክማ ነበር ቤት ያለችው በደም ችግር። በጣም በሚያሳዝን ሁኔታ አረፈች። 12 ዓመት ልጅ። እነዚህ ሁለት አካል ጉዳተኞች አለት እነሱ በቃ ተስፋ ያደረጉት አለች ያሉት ይጠቅመናል ያሉት በቃ እነዚህ ልጆች ያው አይጠቅሙም ነው የሚባሉት ሆነ ለመናገር። እቺ ልጅ ኦሬዲ ትልቅ ልጅ ነች እና የተባለችው ልጅ አረፈች ክርስቲያን ውስጥ አለ። ከዛ በኋላ እንደምንም የሻኘው ሄድኩ። እንደገና ለቅሶ ሲሄድ አለቀሱ፣ እግሬ ላይ ወደቁ። እኛ ከዚህ በኋላ ተስፋ የለንም፣ እኛ ምን እንሆን አለች ያለው ልጆችን ሞታለች፣ ልጆቻችን የሚጠብቁት በቃ አድንን ግደልን አሉ። ጌታ ኢየሱስ እንዴት አገናኘኝ አልኩና ፋይናሊ ምን ማድረግ አለብኝ? ዊልቸር ሰጧትም ዊልቸር አልሰጡትም ማለት እነሱም ታሞ ነበሩ። እግዚአብሔርን ጠየቅኩ። እግዚአብሔር አቅጣጫ አሳየኝ። የሆነ ድርጅት ነበረ ዩራዴስ ብለች እግዚአብሔር ባርካቸው ወቶና ላይ ጠየቅኳቸው ነው ማለት አንተ ምታረ እኔ ከሁለት ሳምንት በፊት እጄ እንዲ ልጅቷ ነበር እንዲ ሞታለች። አሁን ልጆች ሁለት አሉ ምን እናርግ እያሉ ነው። በእነሱ ምክንያት ቤት ጥላቻ ወጥቷል። ምክንያቱም ባልና ሚስት ያው በልጆች ምክንያት ችግር ይፈጠር ነው አልኩ ብዬ ነገር እውነትም ነገሩኝ። ያው ከዛ አንድ ነገር ነገርኳቸው ለነሱ እግዚአብሔር ዓላማ ስላለ ነው። እኔ አሁን በኔ ቤተሰብ አካል ጉዳተኛ በመሆኔ እኔ ዛሬ ለብዙዎች መትረፍ ለብዙዎች ምሳሌ መሆን ችያለሁ። ትናንት እናንተ ልጆችንም አሳክሜያለሁ፣ ዊልቸርም ሰጥቻለሁ። ለምን አካል ጉዳተኛ በመሆን ነው። ስለዚህ እናንተ አይኖቻችሁን እሷ ትጠቅመኛለች ወይ እሱ ይጠቅመኛል እነዚህ አካል ጉዳተኛ ስለሆናችሁ አዎ ብለናል። በእግዚአብሔር ፊት ንስሐ እንገባለን አሉ እዛው። አዎ ብለናል። ምክንያቱም እሷን ነው ተስፋ ያደረግነው። ምክንያቱም ምንም ጤናማ ነች አሉን እና ከዛ በኋላ እንደምንም አድርጋቸው ወደ ዩራዴስ ቪሌጅ ማገባው። አሁን እነዚህ ልጆች እዛ እያደጉ ነው ያሉት። እዛ እየተረዱ ነው ያሉት። እዛ ዊልቸር አገኙና እግዚአብሔር ይመስገን ዛሬ ለሌሎችም እነዚህ ህፃናት እውነት ለመናገር ለነዚህ ቤተሰብ የመፍትሄ አካል ነው። አሁን እነዚህ ቤተሰብ ድርጅት እነዚህ ቤተሰብ እየረዳ ነው በየወሩ። እነዚህ ቤተሰብ በየወሩ እየሄዱ ልጆቻቸውንም ያያሉ፣ ያጫውታሉ፣ የሆነ ዱቄትና ዘይት ሰጧቸዋል። እነዚህ ልጆች ኦሬዲ በጣም ጥሩ ህይወት እየኖሩ ነው። ይሄ ምንድነው? እግዚአብሔር ዓላማ አለው። ስለዚህ የተለያዩ እናቶች አባቶች ቅድም እንዳልኩት እንደዚህ አይነት አካል ጉዳተኞች ቤት ሲያጋጥማችሁ ሞር አቴንሽን ቅድም እንዳልኳችሁ ለልጆቻችሁ ስጡ፣ ለአካል ጉዳተኞቻችሁ እንክብካቤ ስጡ። ምክንያቱም እግዚአብሔር እንዳይቆጣ
ምክንያቱም ይሄኛውንም የሰጠው እግዚአብሔር ነው፣ ያኛውንም የሰጠው እግዚአብሔር ነው። ሁለት መንግስት አይደለም። ስለዚህ ሁለቱንም የሰጠው እግዚአብሔር ስለሆነ በሁለቱም እግዚአብሔርን ልናመሰግንና በሁለቱንም ላይ እምነት ከእግዚአብሔር በታች መጣል አለብን እንጂ እሱ ይጠቅመኛል እሱ ይጠቅመናል ብለን እንደነዛ ቤተሰቦች ሌላ ውስጥ መግባት የለብንምና ማን ያውቃል። ሞክሩ፣ ተስፋ አትቁረጡ። የተለያዩ አካላትን ኮሚኒኬት አድርጉ። አካባቢያችሁ ላይ ባለው ነገርም የሆነ ነገር እየሄዳችሁ እንዴት እናገኝ፣ እንዴት እንሁን፣ ማንን እናገኝ በሉ እንጂ ቤት ውስጥ ደብቃችሁ ዘመድ አጋር ጎረቤት ማን እንዳይ ብላችሁ ነገ ደግሞ ሌላ ጦስ ለሌላኛው ትውልድ ወይ ለሌላኛው ልጆች ሌላ ለምትወልዱትም እርግማን እንዳይሆንባችሁ ምንድነው ለማለት ወዳለሁ። አበረታቱ፣ አይዞ በሉ እንጂ ተስፋ አትቁረጡ ለማለት ወዳለሁ። እግዚአብሔር አምላክ ይባርክ። ተባረክ። በእውነት በጣም የልባችንን ሐሳብ ነው የተናገርከው። እግዚአብሔር የሚሰጠን አምኖን ነው። ያመነንን ደግሞ ለመወጣት ታማኝ ሆነን መገኘት አለብን። ከምናበላቸው ከምናጠጣቸው እያንዳንዱን ነገር በጣም ፎከስ አድርገን ማየት አለብንና ይህንን እንድታደርጉ በጌታ ፍቅር እንጠይቃችኋለን። ዛሬ እኔም መለስም እግዚአብሔር ስለረዳን እዚህ ደርሰናል። ቤተሰቦቻችን አብረውን ስለቆዩ እዚህ ደርሰናል። ግን ሁሉም ሰው እንደዚህ ነው ማለት አይደለም። ስለዚህ በተቻላችሁ መጠን እንድታግዟቸው በጌታ ፍቅር እንጠይቃችኋለን። መለስዬ በጣም ቆንጆ ጨዋታ ነው እያጫወትከን ያለከው። አሁን ከቤተሰብም ከድርጅትም ወጣና ወደ ማህበረሰቡ መጣ። ማህበረሰቡ በተለይ ክልል ላይ ያለውን ነገር እናውቃለን። በጣም ኢግኖራንት ነው፣ በጣም ይገፋል። በጣም ለአካል ጉዳተኛው ቤተሰብ ራሱ የሚሰጠው አመለካከት በጣም የተለየ ነውና ይሄ ማህበረሰብ እያንዳንዱ አዲስ አበባም ከዛ የተለየች አይደለች። ምን ማድረግ አለበት ማህበረሰቡ ለአካል ጉዳተኛውና ለአካል ጉዳተኛው ቤተሰብ ምን ማድረግ አለበት ትላለህ? ምክንያቱም እኛ አሁን ነገ በእኛ ለምን እንደሚሆን አናውቅም እኛ። ምክንያቱም እኔ አሁን አካል ጉዳተኛ ሆንኩት ወድጄና ፈቅጄ አይደለም ወይ የኔ ቤተሰብም እኔን ሲወልድ አካል ጉዳተኛ ልጅ ልውለድና ምናልባት ሊታወቅ ወይንም የተለየ ነገር ሊያገኝ ብሎም አይደለም። እግዚአብሔር የሰጠ ነገር ነው። ስለዚህ እኛ ነገ የሚሆነው ነገር እስካላወቀን ድረስ ነገ ለማን ነገ ለኔ ብለን ነው የሆነ ነገር ማድረግ ያለብንና ማህበረሰቡ አካባቢ ያሉትን ሰዎችን ወይንም አካል ጉዳተኞችን አካል ጉዳተኛ ያልሆኑት አቅም የሌላቸውን ቤት የወደቁትን እኔ ነገ ማን ነኝ? እኔንስ ማን ይረዳኛል? ዛሬ ለኔ አቅም አለኝ ድንገት እንደዚህ እንደ እከሌ ቢሆንስ ብሎ ነገሮችን ኮንትሪቢዩት ማድረግ አለበት። እውነት ኮንትሪቢዩት ሲያደርግ በገንዘብ ብቻም አይደለም በአመለካከት። እኔ አስተውሳለሁ በአመለካከት ምንድነው አሁን ሶዶ ክርስቲያን ውስጥ ስራ በጀመርኩበት ሰዓት አንዲት ያለች ስሟን አልጠራም መልሼ ለሷም መልካም ነገር ነው ያረኩላት በልግጥ እና ናቀችኝ which means አንተ ምን ቋንቋ ወይ እንግሊዘኛ አውቃለሁ ብለ ወደዚህ ትላለህ እንደዚህ ብለ ቁጭ አትልም አለችኝ። ቅድም እንዳልኩት እኔ እግዚአብሔርን ስለጠየቅኩ ብቻ ደግሞ ዝም ብዬ ቁጭ አላልኩም፣ ጥረት እያደረኩ ነኝ እና ዶክተሩ ጠራኝ። መለስ ፕሊዝ ካም ትራንስሌት ስለኝ ሄድኩት። ከምሰራበት ቦታ ለትርጉም ሲሄድ ጌታችን ምንድነው ቁጭ አትልም እንደዚህ ብለ እዚህ ስራ ይላለች። አረ ጠርቶኝ እኮ ነው አለች። ሁለት ሶስት ነገር አወራች። ስታወራኝ አንድ ነገር አልኩ፣ በጅምር አይቀርም የኔ ነገር ሳይጨርስ አያርፍም የሚሉን እዛው በእሷ ፊት ዘመርኩላት። እዛ አስተርጉሜ ከመጣ በኋላ ከዛ በኋላ ምን አልኩ፣ አንድ ነገር ስሚቴ ነገ እኔ ላንቺ አስተርጓሚ ሆናለሁ አልኩ። እሷ ጽዳት ሰራተኛ ነች። ነገ እኔ አስተርጓሚ ሆናለሁ ትፈልጊኛለሽ አልኳት። ከዛ በኋላ እውነት ለመናገር የሚገርም ነገር የእግዚአብሔር ስራ 2 ዓመት ነው 3 ዓመት ውስጥ አንድ ስድን የምትባል የጽዳቶች ኃላፊ ነበረች። መለስ ፕሊዝ ካም ትራንስሌት አለች። ወደ ትዝ አለኝ ጂሰስ ይሄ ትራንስሌት አደረኩ። ወይ የሚገርም ምክንያቱም ነገ ያ አካል ጉዳተኛ የት እንደምንደርስ አይታወቅም። አሁን እቺ ትላንት በኔ ላይ ትርፍ ነገር ስታወራ ዛሬ እንደዚህ ኮሚኒኬት ያደርጋል የበለጠ እኔ ሐለቃ ይሆናል ወይ ያስተባብራል ብላ አይደለም። የዛሬን ሁኔታ አይታ ነው የኔን አካል ጉዳት የዛሬ ብቸኝነትን አይታ ነው የዛሬ ከሌላ ሀገር መምጣትን አይታ ነው የዛሬ ሰው አጠገቤ አለመኖሩን አይታ ነውና እኛ ዛ በዛሬ ሁኔታ ወስነን ማህበረሰቡ መፍረድ የለበትም። በቃ ተስፋ ማስቆረጥ የለበትም። ባይሆን ነገ መልካም ይሆናል በርታ ጎብዝ እንደዚህ ብትሆን እንደ ከሌት ይሆናል እንደዚህ ብትሆን ከከሌም ትበልጣል እንካችን ነው የሚችለው ካልቻለም ፖዚቲቭ ነገር መናገር ራሱ እኮ ይፈውሳል ከምንም ይበልጣልና ማህበረሰቡ ነገ ለራሴ ብሎ ማይከሎችን ብን መገንባት አለበት ማስተባበር አለበት ሪሃቢሊቴሽኖችን በራሱ ማስተባበር አለበት
እውነት ለመናገር ግዴታ መንግስትን ግዴታ የተለያዩ ኤንጂኦን ግዴታ ድርጅትን ሳይሆን ጥሩ አይዲያ ካለ ሰው ጋር ማስተባበር አለበት። የአካል ጉዳተኞችን ማይከል ህፃናት የሚቆዩበትን የተለያዩ ነገሮችን ማድረግ አለበት እንጂ ኢግኖር ማድረግ የለበትም ነው ለማለት የሚወደው። በጣም ጥሩ። ምክንያቱም በአሁን ሰዓት አካል ጉዳተኛ ለመሆን ፍራክሽን ኦፍ ታይም በቂ ናት። ሚኒቷ መኪና ሰው ተጋጭቶ ስትሮክ ይዞት የተለያየ በሽታ ዛሬ ብዙ ሰዎችን አካል ጉዳተኛ ስታረግ ከኛ መረጃ ስጠይቁ እንሰማለን። ስለዚህ የምታረጉት ነገር ንግግራችሁ ሌላውን እንደሚጎዳ ሌላውን እንደሚያሳመማምናችሁ ከንግግራችሁ በጣም ተቆጠቡ። በተለይ አካል ጉዳተኛ ልጅ ያላቸውን ወላጆች ስታነጋግሩ በጣም በጥንቃቄ አናግሯቸው። በጣም በጥንቃቄ እነሱ የራሳቸው ችግር እያለ እንደገና በንግግር ሌላ ችግር እንዳትፈጥሩ ይሄንን እንድታቁትም እንድትማሩ ብለን ወደ እናንተ የምናቀርብላችሁ። ቤተክርስቲያንስ እንታድርግ? በተለይ ለነዚህ አካል ጉዳተኛ ወላጆች ለአካል ጉዳተኛ ልጆች ምንድነው ማድረግ ያለባቸው? በየቤተ እምነቱ በጣም ብዙ ነገር እንሰማለንና ምንድነው መደረግ ያለበት ትላለህ? ያው ሃይማኖት ተቋማትም ቤተክርስቲያንም ለአካል ጉዳተኞች አቅም ለሌላቸው ሰዎች አክሰሲቢሊቲ መፍጠር አለበት። ምክንያቱም አካል ጉዳተኛ እንደማንም ማገልገል ይችላል፣ መዘመር ይችላል፣ መስበክ ይችላል። ኢብን እግዚአብሔር እውነት ሞር ይጠቀማል ለማለት ወዳለሁ። ምክንያቱም ክርስቶስ ሲመጣም ለምስኪኖች ነው የመጣው። ያው በመጽሐፍ ቅዱስም አንድ ወዳጅ አይነ ስውር እያለፈ እያለ አንተ አይነ ስውር ነህ ዝም በል እያለፈ ያለው እኮ ክርስቶስ ነው አትረብሽ ሲባል ነበር። ድምፁን ሰምቶ ሩቅ ከሄደ በኋላ ነው ማስከስ ከለክሎ ወደ ኋላ የተመለሰው። አይቶም ቀጠሮ አልሰጠም ወይ በኋላ ያለው እናንተ ጉዳይ አላለም ወይ አንተም ጉዳይ አካል ጉዳተኛ ስለሆነ ብሎ ቀጠሮ አልሰጠም። ክርስቶስ ምንድነው ያደረገው? መጥቶ ፈውሶ ነው ሄደው። በቃ ፈውሶ አድኖት ነው ሄደው ያለ ምንም። እኛ ጋር ብዙ ጊዜ ወይ አካል ጉዳተኛ በመሆን ወይ አቅም ካለመኖር ወይ ምን ከመሆን ይቅርታ አድርግልኝና በተለያዩ ቸርቾችም በተለያዩ ቤተክርስቲያንም የተለያዩ አመለካከት ችግርም አለ። ምክንያቱም እግዚአብሔር በራሱ አምሳል የፈጠረውን ሰው የበለጠ ደግሞ እኔ ለምስኪኖች ነው መጥቻለሁ የሚለውን ሰው ቅድሚያ መስጠት ትተን ጥሩ ለለበሰውና ጥሩ ቤት ለሆነውና አክሰሲቢሊቲ መፍጠር የለብንም። እግዚአብሔርም ሊቆጣ ይችላልና ለዊልቸር መግቢያ፣ ለክራንች መግቢያ፣ ለዚህ አካል ጉዳተኛ ምን ስፔሻል ካውንስሊንግ ያስፈልጋል የሚለውንም ጠጋ ብለን መጠየቅ፣ ዝቅ ብለን እንዴት ነው ህይወት ምን ያስፈልጋል፣ እንዴት እናስተባብር፣ እንዴት እንርዳ፣ የምትጠቀማቸው ነገሮች ቤትስ እንዴት ነው ማለት አለብን እንጂ ኢግኖራንስ ከፈጠረን ይህ ሰው መፈጠሩን ይጠላል። ለምን ተፈጠርኩላል ለከስ እኔ ተንቄ ነው እንደ ያለው ይላል። ስለዚህ ምንድነው ለቸርቹም ለቤተክርስቲያኑም ለአካባቢም የበለጠ ወደ እርግማን እንዳንዞር እኛን በስፔሻል ነው ጠጋ ብለን አይዛችሁ በርታ እንመጣለን ቸርች እንዳትቀር ማለት አለብን። አክሰሲቢሊቲን ለመግባት እንዲመች መፍጠር አለብን፣ ማስተባበር አለብን እንጂ እግዚአብሔር የወደደውን እግዚአብሔር የበለጠ ቦታ ይሰጣል። እግዚአብሔር ለራሱ ለእግዚአብሔር ክብር እንዲገለጥ ዘንድ የተፈጠረውን ሰው በመጽሐፍ ቅዱስ በዮሐንስ ወንጌል ያን ሰው ኢግኖር ካደረገን ቤተክርስቲያን ባላንስ ላታረግ ትችላለች። ለተወሰነ ጊዜ ልትሆን ትችላለች፣ ባላንስ አያረግምና የበለጠ ቦታ ልሰጥ ይገባሉ። ሁሉም ምዕመናኑም ወጣቶች ዘርፍም አገልጋዮችም ፓስተር ሁሉም ስፔሻሊ ለሚታየው ለወደቁት ለምስኪኖቹ ኢብን አካል ጉዳተኛ ምናልባት ሊቀርም ይችላል። ዊልቸሩ ተሰብሮበት የሆነ ችግር አጋጥሞት ቤት ሊቀርም ይችላል። እንዴት ቀራ ለምን ቀራ ነበረኮ የሚለውን ነገር ፎሎ ማድረግ አለብን። ያኔ የበለጠ ቸርቻችንም ትባረካለች፣ የበለጠ እንሰፋለን። ይሄንን ለማለት ወዳለሁ። ጌታ ይባርክክ። ማለት እንደው ሳላነሳ ማላልፈው ጥያቄ ግን አሁን ወላጆች ሲያዩክ ምንድነው የሚሰማቸው? የኔ ወላጆች ሲያዩ እውነት ለመናገር ይገረማሉ። ያማዘር ትናንት እኮ እግዚአብሔር እንዲህ ተናግሮ ነበር እኮ የተናገረው ነው እያረገ ነው ትላለች። በቃ አንድ ባንዱ ምክንያቱም ከኔ በላይ ቅድም እንዳልኩት ያኔ እግዚአብሔር እንዲህ ያረጋል፣ ለብዙዎች አባት ያረጋል፣ ኢብን አንቺንም ይጦርሻል። ያው ትልቅ ልጆች አሉ እኛ ቤት ብዙ ልጆች ናቸውና ከዛ የበለጠ እውነት ለመናገር እኔ የሆነ ሰፖርት ሲያደርግ ነበር። የሆነ ጊዜ ላይ ነገሮች ያስቸግረው ማለት ነው። ለምን ለካ እግዚአብሔር የተናገረውን ሊያሞላ ፈልጎ ከኔ አቅም የሌላቸው ልጆች አሉ፣ መኪና ቤት ምን ያላቸው፣ ግን የሆነ ሰዓት ላይ ነገሮች ስታክ ሲያደርጋቸው እኔ አስተውሳለሁ። እኔ ስራ ነበር ቤት
እና ለከስ ለምንድን ነው እንዴት ነው የቻልኩት ሲል እኔ ራሴ ቆሜ ሳስብ ያን እግዚአብሔር የተናገረውን ሊፈጽም ነውና ዛሬ አሁን እናቴም ወንድሞቼም እነሱ ብቻ ሳይሆን አካባቢ ያለ ሰው ይገርማል። አንዴ ለከ እንደዚህ መለወጥም አለ እንዴ እንደዚህ አካሉት ሌላ መቀየር አለ እንዴ እኔው ያን ጩጭ ሆኜም ያው ቅድም እንዳልኩት ይፈጥናለሁ ነገሮች ላይ እና ግን ዛሬ ደግሞ እንዲህ ሶዶ ክርስቲያን ሆስፒታል መጥቼ ሙሉ ተቀይሬ ወደ ሌላ ሰው ሲቀየር እንዴት የእግዚአብሔር ስራ ይገርማል ይላሉ። ምክንያቱም ትናንት አስቸግራለሁ ሆነን ለመናገር በተሰበረብኝ ክራንች መዛደረው ከተማ ላይ ሆነን ለመናገር እንደኔ የሚያስቸግር የለም እንዲያቃጡኛው ለምን ልጅ ስለሆንኩም እና ሶዶ ክርስቲያን ሆስፒታል ከመጣሁ በኋላ እግዚአብሔር ለከ ያለው ለተናገረው ሊፈጽም ፈልጎ ሙሉ ቀየረኝ። ጸባዬን፣ አካውኔን፣ ህይወት ሁሉ ነገር ሲቀይረኝ ሰዎቹ ቤተሰብ ብቻ ሳይሆን አካባቢ አለ መለሰ ከለልጅ አይደለም እንዴ ተለውጦ እኛ ይረዳል ያ ያስተባብራል። ምክንያቱም አግዛቸዋለሁ አቅጣጫ ስጠፋ እንዲግቡ እንደዚህ አድርጉ እንደቢታረጉ ቶሎ ተስተናገዳቸዋል ይላሉና ለከስ በጣም ፕራውድ ሆኑ። ስለዚህ የተለያዩ አካል ጉዳተኞች በተለያዩ ቤቶች ሊኖሩ ይችላሉ። እንደዛውም ትርፍ የተናገሩት ተስፋ ያስቆረጡት ነገ ምናምን ያሉ ሰዎች የሚቋጫቸውም አሉ። ምክንያቱም ለምን ተናገርኩ ለምን እንዲያልኩ ምን ይቅርታ የጠየቁኝም አሉ እና እግዚአብሔር ይመስገን እግዚአብሔር የተናገረውን ሊያሞላ ፈልጎ በጥሩ አቅጣጫ ወስደኛል። እግዚአብሔር አምላክ ይባረክ። በጣም ድንቅ ነው። እንትኖችን ሳይ የምሰራቸውን ስራዎች ሳይ ክራንች ያው እኛ ሀገር በጣም እንደዚህ አይተናናቅም። እዚሁ ሀገር ውስጥ ሲገጣጠም ሲሰራ ምናምን አይተናናቅም። አርቲፊሻል እግር ሲሰሩ ያለው በጣም ብዙ ነገር ነው ሲሰሩ ማየውና እግዚአብሔር ስለናንተ የተባረከ ይሁን። በእናንተ ውስጥ እየሰራ ስላለው ነገር በጣም ደስ ብሎናልና እግዚአብሔር ይባረክ። ግን አንድ ጥያቄ አለኝ። ለወደፊትስ ምንድነው የምታስቡት? እዛ አካባቢ ላይ በደንብ ራዩን ሸፍናችኋል። ወደ ሌላ ክልል መሄድ እቅዳላችሁ? ምንድነው ፕላናችሁ? አማኑኤል በአጠቃላይ ምንድነው የምታስቡት? ጥሩ ጥያቄ ነው። እኔው እንኳን ያው አሁን እግዚአብሔር ይመስገን ቅድም እንዳልኩሽ ብዙ አካል ጉዳተኞች ያው ዴሊ የተፈጠሩ ነው ሆነ ለመናገር እነዚህ የሚፈጠሩት በሞተር በዊልቸር በመኪና በተለያዩ ዲች በመራም በብዙ ነገሮች እና ብዙ አካል ጉዳተኞች አሉና ምንድነው እያሰበን ያለ ነው ትልቅ ሪሃቢሊቴሽን ሴንተር ለማቋቋም ነው። አሁን ያለው በመንግስት ክላስተር ውስጥ ነው ያለ ነው በራሳችን አይደለም። ወልቂጤም ላይ አዋሳም ላይ ሴንትራል የሆነ አካል ጉዳተኞች እዛው ስልጣና መውሰድ የሚችሉበት ቴክኒክና ሙያ ምክንያቱም ብዙ እኔ አሁን ብዙ ተምሬ ብዙ እውቀት ኖረ ወደ ፒኤችዲ ደረጃ ሳይሆን ብዙ ሳልማርም ነበር። ቅድም የክራንች ችግር ሲፈታ የነበረው አልጋ ሲያስተካክል የነበረው ዋይኖት ይስተካከላል እኮ አስገቡ እያልኩ የነበረው። ስለዚህ ብዙ ታይላንት ያሉት አካል ጉዳተኞች አሉ። ስለዚህ ስልጣና መውሰድ የሚችሉበት እና ወደፊት ሀሳባችን ምንድነው እንደዚህ አይነት በተለያዩ ክልሎች ላይ የማቋቋም ሀሳብ አለና ስንመጣ ወልካም ብላችሁ ተቀብላችሁ እንድታስተባብሩልን እንድታግዙልን። ምክንያቱም እኔ አሁን ስሰራ ለኔ ብዬ አይደለም እንደኔ ክራንች መቸገር ይቆም እንደኔ አካል ድጋፍ መቸገር ይቆምና አካል ጉዳተኛ ተስፋ ቆርጦ ቤት እንዳይቀመጥ በክራንች ምክንያት እና አሁን ለመናገር የክራንች ባይኖርኝ አልወጣም። ምክንያቱም ሰውም ይሰለቻል ከቤት ለማውጣት በየቀኑ እና እንደዛውም የአካል ድጋፍ ባይኖርኝ መቆም አልችልም። ስለዚህ ተስፋ ቆርጣለሁ ነገሮች እያሉኝም ቤተሰብ እያሉኝም። ስለዚህ ሪሃቢሊቴሽን ሴንተር ያስፈልጋልና በየክልሉ የማቋቋም ሀሳብ አለን ወደፊት እግዚአብሔር ከረዳ። ጌታ ይረዳችኋል። በእውነት እግዚአብሔር ይረዳችኋል። ግን በዚሁ ሳላነሳ ማላልፈው ጥያቄ ደግሞ ምንድነው መሰለ ምናልባት ልክ እንደናንተ የመስራት ፍላጎት ያላቸው ሌሎች ክልሎች ላይ እናንተ በደቡብ እየሰራችሁ ነው፣ በሰሜን በምዕራብ በምስራቅ ያሉ ደግሞ ዛሬ ይህንን ፕሮግራም ማይተው እንዴት ነው ትሬኒንጉን ማግኘት የሚችሉት? ከናንተ እንዴት ነው ኮኔክት አድርገው ባሉበት አካባቢ እንደናንተ አይነት ነገር መስራት የሚችሉት? እኛ ችግር የለብኝም። እኔ ታይም እኔ እንኳን ባዮ ምን ስልኬን አስቀምጫለሁ። ምክንያቱም አንዳንዴ ብዙ ጊዜ አልገባም ላይ በርግጥ እና አንዳንድ ጊዜ ኮሙኒኬት ሲያደርጉኝ እነግራቸዋለሁ፣ ይደውሉልኛል። ከመቀሌም ከተለያዩ አካላትም ይደውሉልኛል ከሰው ስልክ ወስደውና እኔ ታይም ከደውሉልኝ እኔ አቅጣጫ ለማሳየት ዝግጁ ነኝ። ምክንያቱም አላማዬም እሱ ነው። ስለዚህ መጥቶ በአካል ማግኘት ቢፈልጉት ማን ባለፈው አንድ ወንዳጃችን ከአማራ ክልል መጥቶ ነበር ሕክምና ለማግኘት ቀጠሮ ወስዶ ነው ሄደው። ምንም የሚገድበው ነገር ምክንያቱም ቆሞ መራመድ የሚችሉ ልጅ አሁን በዊልቸር እየሄደ ነው።
አየሁትና ለምን እንት እኮ የቀላል ነገር ነው ቆሜ መራመድ ይችላል ኢቭን እንደኔ ክራንች ማትዝም እቺ ብቻ ኦፕራሲዮን ቢቶን አካል ዳፍ ነው አብሎ ቀጠሮ ወስዶ መጥቶ ነበር አሁን እንደገና ለኦፕራሲዮን ይመጣል ካማራ ስለዚህ ካሉ ኮሙኒኬት ቢያደርጉ ደስ ይለኛል አቅጣጫ ማሳየት እንችላለን ምክንያቱም እንዲበዙና እንዲስፋፉና የአካል ጉዳተኛ ችግር እንዲፈታ ነው የምንፈልገው ጌታ ይባረክ ውድ ተመልካቾቻችን እንግዲህ ከመለስ ጋር ያረግን ያለነው በጣም ቆንጆ ቆይታ እየተጠናቀቀ ነው በዚህ በስክሪኑ ላይ የመለስን ስልክ እናስቀምጥላችኋለን ምክንያቱም ምክር ብትፈልጉ እሱ ከባለሙያዎች ጋር በጣም ብዙ ጊዜ ስለቆየ ብዙ ሙያዎችን ያውቃልና ስለ አካል ድጋፍም ቢሆን ስለ ህክምና ብታናገሩት ሌሎችን ኮኔክሽኖችን እንደሚሰጣችሁ ስለምናምን ከታች ስልኩን እናስቀምጥላችኋለን በዛ እየደወላችሁ ቀጥታ እሱን ማግኘት ትችላላችሁ እንደሱ መስራት የምትፈልጉ የተለያየ ክልል ላይ ያላችሁን ሰዎች ከነሱ ትምህርት ለመውሰድ ልምድ ለመውሰድ ምን ማድረግ እንዳለባችሁ እየጠየቃችኋቸው ሌሎችንም ሰዎች እንድታግዙ በዚህ አጋጣሚ ልንነግራችሁ እንወዳለን ከኛ ጋር ስላላችሁ በጣም እናመሰግናለን መለስዬ በጣም ተባረክ በጣም ደስ ብሎኛልና እኔ ብዙ ነው የተማርኩት ምክንያቱም ብርታትን ጥንካሬን ይቻላል ከኛ ጋር ተማሩ የሚለውን ይበልጥ እንዳውቅ አርጋኛል ቦታዎችን አትወስንም በየቦታው ይሄድክ ነው የምትሰራውና ይሄንንም ድፍረት አይቻለውና በጣም ነው የምናመሰግነው ስለዚህ አሁን በመጨረሻ ግን የምታስተላልፍልን መልእክት ምንድነው በተለይ ለአካል ጉዳተኞች ራሳቸው እኔ የሚመስለኝ ሰዎች ከሚጎዱን ይልቅ እኛ ለራሳችን የሰጠነው ቦታ እኛን ያሳነሰን ይመስለኛልና ምንድነው ማድረግ ያለብን ከዚህ በኋላ በቀረው ዘመናችን ቤት መቀመጥ ነው በቃ ያማራል መኖር ነው ወይስ ከመለስኛ ምንድነው የምንማረው እስቲ እሱን ንገረና በዛውም የምታስተላልፈው መልእክት ካለ በዚች ካሜራ ላይ ማስተላለፍም ማመስገንም የምትፈልገው ካለ ማመስገን ትችላለህ ኦኬ እኔ ያው ለማለት የምፈልገው ምንድነው ከ18 ዓመት በፊት ወንድሜ ይርደኝ ኢቴትርደኝ ወይንም ደቡብ አፍሪካ ሄዶ ያግዙኝ ቢል ኖሮ ዛሬ እንኳን ለሌላ አካል ጉዳተኛ መርዳት ምሳሌ መሆን ምክንያት መሆን ቀርቶ ለራሴም ጥሩ ህይወት አይኖረኝም ነበር ምክንያቱም በቃ ወይኔ ለምን ተፈጠርኩ ለምን ሆንኩ ጌታ ወይ እኔ 10 ምናምን ልጆች ውስጥ እኔ ለምን እንዲያረክ ይያል ኮምፕሌን አደርጋለሁ ግን ያ መፍትሄ አይሆንም የበለጠ የጭንቅላት ለበሽታ ያመጣል የበለጠ ነገሮች በኔ ላይ ከግሬ ሌላ በሽታ እንመጣብኝ ነው የሚያደርገው እና ምን ለማለት ፈልጋለሁ እኔ አሁን ያኔ ፒስታም አልገደበኝም ወይንም የተሰጠኝ ትራንስፖርት የለም የተነገረልኝ ምንድነው ሶዶ ክርስቲያን ስታል ብትሄድ እኮ መፍትሄ ታገኛለህ ነው ተባልኩት አንድ ሰው ክራንቸስ ሰበራይቶ ስለዚህ ብዙ አካል ጉዳተኞች አለን ምናልባት ልክ ነው በዋጋ በመክፈል ልትማሩ ትችላላችሁ በጥሩ ውጤት ልትመረቁም ትችላላችሁ ልክ ነው ውጣ ወረዶችን አልፋችሁ ልትሆን ትችላላችሁ ግን አሁንም ተስፋ መቁረጥ የለብንም በጥሩ ቤተሰብ ውስጥ እንደኔም ራሱ ልትወለዱም ትችላላችሁ ሆኖም ግን ምናልባት ቦታ ላይ ተሰጣችሁ ይችላል ግን don't give up ተስፋ መቁረጥ የለብንም ምክንያቱም እግዚአብሔር ዓላማ አለው ስለዚህ እግዚአብሔር ዓላማ ያለው ግን እኛም መንቀሳቀስ ፈልገናል ምክንያቱም ክራንች የተሰጠልን ትንሽ ቆመን እንድንራመድ ነው ዊልቸርም የተሰጠልን ምናልባት ዲሽ ሊኖር ይችላል የሆኑ ሰዎች አግዞ አልፈን ነው ያ ለማለት ተፈልኩ ምንድነው የተለያዩ ቢሮዎችን የተለያዩ ሴክተሮችን የተለያዩ ቦታዎችን እየወጣን ራሳችን ትራይ ማድረግ አለብን መሞከር አለብን እንጂ እከሌት አይታ ትምጣልኝ እከሌ አይቶ ይምጣልኝ እከሌ እንዳይኝ እከሌ እንዳይኝ እከሌ ምንም መፍትሄ እኮ አይሰጡም የበለጠ በቃ ይቀብሩናል ወይ ሌላ ችግር ያወሩናል እንጂ አይረዱንም አንድና አንድ እግዚአብሔር ነው የሚረደን እግዚአብሔር ደግሞ ዓላማ አለ እኛን የፈጠረው ስለዚህ ምን መሆን አለብን መውጣት አለብን እኔ አሁን ያኔን መንገዶቼ አትግባ ግቢ ሲባልም መንገድ ዳርም አድሬ እንደገና ሞክሬ አሁንም ተመለስባት ሮጬ ለምንድነው ሂደቶች አሉ ነገሮች አንድ ሆኖ አልጋ ባልጋ አልሆኑልኝምና ወንድሞቼ እህቶቼ ልክ ነው አቃለው ይከብዳል ያስቸግራል ይጤማል ይሪባል ብዙ ነገሮች አሉ ግን please don't give up ሞክሩ አንኳኩ እስኪ እንዴት ልደራጅ መካኔ የምትጠበቀው ምንድነው ከማን ጋር ከቤተሰቦች ጋር ልደራጅ ወይ ብላችሁ አንኳኩ ቢሮ ምናልባት ዛሬ ሄዳችሁ ያልሆነ መልስም እንደኔ ልታገኙ ትችላላችሁ አስተውሳለሁ እኔ ኖ እናንተ አካል ጉዳተኞች ናችሁ እኮ ምን እዛ የተሰጠ ቦታ ብሎ ነበሩ ምን እንኩ እኔ ተስፋ ካለ መቁረጥ ተነሳ አራ እኔ እኮ እንዲ
እሺ ቆይ እስኪ እዛ ሂድ ተባልኩ። እዛ ሄጄ ክላስተር ተሰጠኝ። ሌላ ጋር ነው ጎበዝ ልጅ ነው ተብዬ ሌላ ክላስተር ተሰጠ ለልጆች። ከዛ የተነሳ ነው ዛሬ አሁን ሶዶ ለኔ ምሳሌ ሆንኩት። ግን መነሻ ለምን ተብያለሁ? አረ እዛው ነው ተብዬም ነበር እውነት ለመናገር። አረ እዛ ይበቃችኋል ልትባሉ ትችላላችሁ። ልክ ነው። ቆይት ልትባሉ ጠብቁ ልትባሉ ትችላላችሁ። ምን ላይ ዛሬ ላታገኙ ትችላላችሁ። ግን ፕሊስ ተስፋ አትቁረጡ። ምክንያቱም እኛ ራሳችን መጉዳት የለብንም። እኛ ስንንቀሳቀስ ነው ወንድሞቻችንም እህቶቻችንም ዘመዶቻችንም ሌላ አካልም ለኛ የሚንቀሳቀሰው እንጂ እኛን መጥቶ ናተነስ እንድናርግ የሚለው ከ102% ወይ 1% ነው። ስለዚህ ግን እኛ ትንሽ ከሞከረን ሚረዱን ብዙዎች አሉ ከጎናችን ትንሽ ከሞከረን። ስለዚህ እንሞክር፣ ተስፋ እንቁረጥ ለማለት ወዳለሁ። ተባረክልን መለስ። ምናልባት የምታመሰግናቸው በዚህ አጋጣሚ ሰዎችም ካሉ እድሉ ያንተ ነው። ኦኬ ታንክ ዩ። በዚህ አጋጣሚ በጣም ማመስገን የሚወደው እውነት ለመናገር ዶክተር አንደርሰን እና ሶዶ ክርስቲያን ሆስፒታልን ሊያመሰግን ወዳለሁ። ምክንያቱም ለዛሬ ከእግዚአብሔር በታች ትላንት ቃል ለተናገረልኝ ለልብዞች አባት አደርጋለሁ ላለው እነሱን ነው እንደ መከታ እንደ ድልድይ ተጠቅሞ ዛሬን እኔን ሞዴልም አድርጎኝ እየረዳኝም ያለው እግዚአብሔርና ሶዶ ክርስቲያን ሆስፒታል ዶክተር አንደርሰን አመሰግናለሁ። በወላይታ ዞን ውስጥ ያሉትን አመራሮችንም እውነት ምክንያቱም የሰጡኝ ጥሩ ፖዚቲቭ ነገር ነው። ዛሬ ለብዙ አካል ጉዳተኞች የቀበሌ ቤትም ሼድም መስሪያ ቦታም የሆነ በርም ላይ ሲያስፈቅድ ነው ሂድ ስራ ጎበዝ ነኝ። ምክንያቱም ሰው እንደዛ ካሌለ ተስፋ እንቆርጣለንና አመሰግናቸዋለሁ። በሌላ ዞን በሌላ ክልል ውስጥ ያላችሁትንም አመሰግናለሁ። ስለዚህ ከኔ በላይ የሚሰሩት አካል ጉዳተኞች ሊኖሩ ይችላሉ። እንደኔ ነገ እንዲያመሰግኗቸው እነሱ ባያመሰግኑም የሰማይ እግዚአብሔር ያመሰግናቸዋልና አመቻቹላቸው። እግዚአብሔርም እነሱ ስታመቻቸው የእናንተንም ነገር ያመቻቻልና እርዷቸው፣ አግዟቸው፣ አበረታቷቸው። ትንሽ ድጋፍ አድርጉኛ። ብዙ ድጋፍ አንፈልግም። ሆነን ለመናገር ትንሽ ድጋፍ ነው የምንፈልገው። አካል ጉዳተኛ ስለሆነን ሳይሆን እንደማንም አካል ጉዳተኛ ያልሆነውም ድጋፍ ይፈልጋል፣ መረዳት ይፈልጋል፣ ኢቭን የበለጠ ሊረዳ ይፈልጋል። ግን አካል ጉዳተኛ የሆነ ደግሞ ትንሽ በቃ አቅጣጫ ማሳያት ስለምፈልግ በተለያዩ ክልሎች ዞኖች ውስጥ ያላችሁት ከኢትዮጵያ ውጭም ያላችሁትም አበረታቷቸው ለማለት ወዳለሁ። ሁላችሁም ደግሞ እውነት ከጎኔ ሆናችሁት ስትረዱ ስትደግፉ በርታ ጎበዝ ነህ ስትሉ የነበራችሁ ከልጅነትም አመሰግናለሁ ለማለት ወዳለሁ። ብርሃን ሻውን በዚህ አጋጣሚ ይቴን በጣም አመሰግናለሁ። ምክንያቱም ዴሊ እየደወለች መቼ ነው የምትመጣው እያልሽ ተስፋም ሳትቆርጪ እንደዛ ስታደርግሽ አመሰግናለሁ ለማለት ወዳለሁ። አጠቃላይ ሚዲያውንም በጣም ነው የምናመሰግነው። እኛም ጥሪያችንን አክብረህ እዚህ ድረስ ስለመጣ ለብዙዎች መማሪያም ተምሳሌትም ስለሆንክ ፈልገን ነውና በጣም ነው የምናመሰግን እዚህ ድረስ ስለመጣህልን። እግዚአብሔር አምላክ ይባርከን። ስላከበርከን ቴንኪው እንላለን። እናመሰግናለን። ውድ ተመልካቾቻችን በቃ በጣም ደስ ብሎኛል። እንደዚህ ስራ ፈጣሪዎችን እንደዚህ ከራሳቸው አልፎ ብዙ ሰዎችን የሚረዱ ሰዎችን እግዚአብሔር በመድራችን እያስነሳ ስለሆነ ከውጪ ሳይሆን ከዚሁ እያገኘን ስለሆነ እግዚአብሔር አምላክ የተባረከ ይሁን። እናንተም በልጆቻችሁ ላይ በጎረቤቶቻችሁ በጓደኞቻችሁ ላይ የምትሰሩት ነገር እንዴት እንደሚያፈራ ለነገ ልጆችም ውጤት የሚያመጣ እንደሆነ እያሰባችሁ ይህንን አይታችሁ ተግባራዊ እንድታደርጉ በአክብሮት እንጠይቃችኋለን። የመጨረሻው ክፍል ይህን ይመስል ነበር። በሚቀጥለው ሳምንት ሌላ እንግዳ ይዤላችሁ እስከምመጣ ድረስ መልካም ሳምንት ይሁንላችሁ። ተባረኩ።